ቤተሰቦች አላችሁልኝ ኑሩልኝ እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያይዛሉ በያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው ቪዲዮውን እስከ መጨረሻው ከኔ ጋር ያያችሁ ሐሳብ አስተያየት እየሰጣችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ለዚህ ቻናል አዲስ ሰው ካለ ደግሞ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! አንዳንድ ሴቶች ለነገ አቁ በተለይ ሲናደዱ አንዳንድ ሴቶች ለነገ አቁ ስሜትህን የሚነካ ቅስምህን የሚሰበር አይነት ነገር ልትናገርህ የምትችል ሴት ከዛ በኋላ እያለቀሰች እንኳን ይቅርታ ልትጠይቅ ትችላለች። ሪስፔክት የማታረግ ከሆነ የምትናገርህ ከሆነ ቨርባሊ አቢዩዝ የምታረግ ከሆነ እስኪ መጀመሪያ ወንድ ሁን ይላሉ ሴቶች። የገዛ ባላቸውን የገዛ ፍቅረኛቸውን እስኪ ወንድ ከሆንክ እንደዚህ አንተ ወንድ ነህ እስቲ ምናምን ይላሉና ትክክል አይደል። አንዳንዱ ነገር ጥሩ ነው፣ ስሜታዊ ሊያደርግ ይችላል፣ ስሜታቸውን ኤክስፕረስ ማድረግ ሊኖርባቸው ይችላል። ግን ወይ ያለው ትክክለኛ ወይ ያለው ሪስፔክትፉል በሆነ ወይ ነው ስሜታችሁንም ኮሚኒኬት ማድረግ ያለባችሁ። ስለዚህ የመጀመሪያው በቃላት አንተን አቢዩዝ የምታረግ ደፋ ቀና ትላለህ፣ ግን ጎበዝ እንደሆንክ አትነግርህም። አንተ እንደማትችል ነው የምትነግርህ። ጎበዝ ሰራተኛ እንዳልሆንክ ነው የምትነግርህ። ታታሪ እንዳልሆንክ ነው የምትነግርህ። ስማርት እንዳልሆንክ ነው የምትነግርህ። ቤትህን ልጆችህን እሷን ማኔጅ ማድረግ ቤተሰቦች ይሄን ሁሉ የምትለኝ ከሆነ ታዲያ ለኔ ሚስቴ ነች እንዴ? አይደለችም እንዴ? ካላለች አባቴ ሚስቴ አይደለችም። ጥርጣሬ ውስጥ መግባት አለባት። የራስን እርምጃ መውሰድ አለብህ ባይነኝ እኔ ማለት ነው። ማትችል ነው የምትነግርህ። this is so wrong። ስለዚህ ከውስጧ የሚወጣ ቃላት ስፔሻሊ ገና ቅርብ የሆነ የፍቅር ግንኙነት ያላችሁ ሰዎች ከሆናችሁ ገና ዴት እያደረጋችሁ ምናምን ከሆነ ቆም ብለህ ግንኙነትን እንድታይ የሚያደርግ ነገር ነው ብዬ አምናለሁ። ለምን ይመስላችኋል ወንድ ልጅ ተንበርክኮ ታገቢኛለሽ ወይ የሚለው? እስቲ ለምን የዛን ቀን ተንበርክኮ እድሜ ልኩን እንደሚያንበረክካት ስለሚያውቅ ነው። አረካሽ ወላሂ ወንዶች ጉዳይ የሚቆራበት ምርጥ አባላቸው አንዱ ጀለስ ያውን ምን ይለኛል? የድሮ ሰውና የዩናይትድ ደጋፊ አንድ ናቸው። ሁለቱም በታሪክ ያምናሉ። ባቢ አንተ የማን ደጋፊ ነህ? በአርሰናል ደጋፊ። በአርሰናል ተጫዋቾች ማንን ትወዳለህ? ቡካዮ ሳካ ለብቻ 3 ጎል ቢያስቆጥር ምን ሰራ ይባላል? ሃትሪክ ሰራ ይባላል። በትክክል መልሰዋል። በራሱ መረብ የገባው ጎል ምን ተብሎ ይጠራል? ዳኛን የሚያስጠራጥረው ጎል በምንድን ነው ቼክ የሚደረገው? በቪአር ቼክ ይደረጋል። በትክክል መልሰዋል። የማንቸስተር ዩናይትድ ግብ ጠባቂ ማን ነው? ኦናና። የአርሰናል ስቴሮ ምን ተብሎ ይጠራል? የአርሰናል የፊት መስመር አጥቆ ማን ነው? ጁክሬሽ። በትክክል መልሰዋል። ባቢ በትክክል መልሰዋል። የኢትዮጵያ ዋና ከተማ አዲስ አበባ። ጎበዝ። በትክክል መልሰዋል። የኢትዮጵያ ትልቁ ተራራ ማን ነው? ትልቁ ተራራ ራስ ዳሸን። በትክክል መልሰዋል። የራስ ዳሸኑ ኪሎ ሜትር ስንት ነው? በትክክል መልሰዋል። ባቢ ያላገባች ቆንጆ ሴት በእንግሊዝኛ ምን ተብላ ትጠራለች? ቆንጆ ሴት ቢዩቲፉል ገርል። በትክክል መልሰዋል። ወንዶች ባይኖሩ ምን እንደሚፈጠር ታውቃላችሁ? እስከና ኃጢአታችን እንሞታለን። ቤተ እምነቶች ዝግ ይሆናሉ። ብዙ ነገሮች ሴቶች ባንኖርስ ኃጢአት የሚባል ነገር ባልኖረ። ወንዶች ጉዳይ የሚቆራበት ምርጥ አባላቸው ደሃና ሀብታም የሚለየው በምንድን ነው? ደሃ ገንዘብ የለው ቤተሰቦች ያላችሁልኝ ኑሩልኝ። ሐሳብ አስተያየት እየሰጣችሁ ነው። ቻናል ሰብስክራይብ ያደረጋችሁ ሰዎች ቻናል ሰብስክራይብ እያደረጋችሁ ነው። እንዲሁም ይሄን ቪዲዮ ላይክ አድርጉት ማለት ነው። ከሰሞኑ ዶንኪ ቲዩብ ላይ ደግሞ ይሄ ፈላ ቀርቦ ስለ ትዳር፣ ስለ ባል፣ ስለ ሴት ያለውን ግንኙነት በትዳር ዙሪያ የሚገርም ከሱ የሚጠበቅ ነገር አይደለም ግን ተናግሮ ሁሉን ሰው አስደምሟል። እስቲ ከዛች ፓርት ውስጥ እቺ ፓርት በጣም ስለገረመችኝ ያየበት መንገድ ልጁን ልጅ ያስብለውም። ለማንኛውም እስቲ ልጋብዛችሁና ለመለስ ሀብታም ነው እንደው ምን ሳስበው ጤና የሌለው እንዴት ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምኑ ተከማችቶ እሱ ይሻላል። ቢያንስ በልቶ ነው ታመሙ። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም?
ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ እሺ እሱ እየተዝናና እየሰከረ አንድ ሁለት ያልኩ ነው እያለ የሚመጣ አለ። አንድ ሁለት ማለት ቁጥር እያጠና ነው ማታ አይደለ? አንድ ሁለት ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ መፍትሄው ምንድነው ታዲያ? ቃላቸው መጠበቅ። አንድ ሁለት ጠጥቼ እመጣለሁ ብሎ አንድ ሁለት ጠጥተው መምጣት። አንተ ኤርሚ መንጃ ፍቃድ ጆሮ የማያከራክረው ጀለስ ነው የሚለው ግን እኔ ቪዲዮን ስላየሁት ጆሮ የማይሰማው ጀለስ የሆነ ነገር ስትነግረው ቢባል ጥሩ ነው። እስቲ ቪዲዮ ግን ፈታ ስለሚያደርግ ልጋብዛችሁ። ጨረስኩት መንጃ ፍቃዱን ጨረስኩት። መንጃ ፍቃዱን ቀስ በል እኔ እዚህ እኮ ነኝ። ጨረስከው? አረ ቀስ በል ትችላለህ አንተ። ምን ላድርግ እንግዲህ እኔ ቻቻ ወይ አባቴ ደንግሽ ብራት አለሽ። እግዚአብሔር ይመስገን እና አቶ የዚህ ብቻ ከስችላት እንዴ? አዎ ቀስ በል እንጂ ምንድን ነው እናችን የከከት አንድ ሴት ጥሩ የትዳር አጋር ነች የምትባለው ምን ስታሟላ? የቤቱን ገበና መሸፈን። አሁን ለምሳሌ ኧረ በስመ አብ ቤተሰቦች ጩጮዎቹ ግን ምንድነው የዘነበባቸው? በየሶሻል ሚዲያው ሲቀርቡ ጩጮዎቹ አብሶ ዶንኪ ቲዩብ ላይ ድንቅ ልጆች ላይ የሚናገሩት ንግግር ከነሱ አንደበት ከነሱ አስተሳሰብ የሚጠበቅ አለም በጣም ምንድነው እየበሉ ያሉት? እንዲህ ንግግራቸው ራሱ በጣም ከባድ ነው። ለማንኛውም የሚጠብቃቸው ከሰው አይን ከሰው አፍ ከምናምን ግን አስተሳሰባቸው ላቅ ብሎ ሄዷል። ለማንኛውም ይሄ ልጅም ገርሞኛል። እስቲ ሀሳብ አስተያየት እየሰጣችሁበት ላይክ እያረጋችሁ ላይክ አርገሻል ሰብስክራይብስ እሺ ይመቻችሁ። ወዳችኋለሁ። ወደ ሀሳቡ ገመና ምንድነው? የቤት የሆነ መጥፎ ነገሮች ሲፈጠር ቤት ውስጥ እሱ ገመና ይባላል። እሷ ውጪ ሰርታ በምታመጣው ገንዘብ ቢኖሩ ችግር አለው? ያ ማለት እኮ ጾታ ተቀያየሩ ማለት ነው። ስራ መቀያየር ጾታ መቀያየር ነው። ወንድ እንጀራ ይጋግራል። ስጋግረው ሳጎነው አላየኝም ሳሾረው አይቻለሁ። እና ያን የመሰለ አበባ የመሰለ እንጀራ አይተህ ወንድ እንዴት እንጀራ ይጋግራል ትለኛለህ? አበባ ወንድ ልጅ አሁን ለማግባት ምንድነው ማሟላት ያለበት አልከኝ? አንደኛው አምሽተ እንዳገባ፣ ሁለተኛ ስራ፣ ሶስተኛ ጸባይ። መኪናና ቤትስ ማሟላት የለበት? ቤት ከኖሮ አሪፍ ነው። መኪና ባያሟላም ችግር የለም። አዲስ አበባ ነው። ኢትዮጵያ ውስጥ እኮ 95% ተከራይ ነው። ሁለቱም ካልተፋቀሩ አይሆንም ትዳር። አባቶቻችን ሳይተዋወቁ ከተጋቡ አሁን ሽምግልና ሲላ በምን ታስተዳድራታለህ? ምኗን ታውቃለህ ቢባል ምን ሊመልስ ነው? ቆይ አንዴ ሽምግልና ላይ ደግሞ ይጠየቃል በደንብ። እና ታዲያ እዛ ኪራይ ቤት ውስጥ ሽሮ እያጠጣት ሊኖር ነው? ከዛሬ 10 ዓመት በኋላ ለማንኛውም ቤተሰቦች ያላችሁልኝ ኑሩልኝ ማለት ነው። እንግዲህ ጆሲ ስለ አዶናይ ተናግሮ በቃ ሊወጣለት አልቻለም። ባገኘው አጋጣሚ ስለ አዶናይ ጆሲ በቃ ጥሩነቱ ምናምን እየሰበከን ያለው እንግዲህ ምን እንዳደረገለት እኔ እንጃ ብቻ በቃ የሰው ልጅ አንድ ሁለቴ ይናገራል። እሱ ግን በቃ በየቪዲዮ ስለሱ ተናግሮ አይጠግብም ማለት ነው። በእርግጥ አዶናይ ቢነገርለት ምርጥ ልጅ ቅን ሀሳቢ ሁሉ ነገር ቅን ነው። በቃ አብሶ አሾ ስፒድ ኢትዮጵያ ላይ መጥቶ የኢትዮጵያውያን አሾ ስፒድ እንዴት ሰፖርት ሲያደርገው እንደነበረ ሁላችንም አይተናል አለ። እንደዛ ፌመስ ሆኖ ከስር እየተገፈተረ እንግዲህ ያኛው እንዲያድግ ያደረገው ነገር እኔ እጅግ በጣም ተመችቶኛል። ልቡን ያየውበት ጆሲም በየቪዲዮ ቢናገር አይፈረድበትም። እስቲ እቺን ደግሞ ለእናንተ ጋብዤ እመጣለሁ ማለት ነው። ጠይቁኝ የማልቀይረው ትልቅ ሀሳቤ እንደሆነ ታውቃላችሁ። አዶናይ 10,000 100 ሚሊዮን ጊዜ ይለፍለት ጌታን ነው የምላችሁ። በጣም ጸዴ ሰው ነው። በቃ አሁን ቀርቤ አውቀዋለሁ አይደል? ይሄ ላይ ከጓደኝነት አልፎ ወንድምነት ይሄ ብዙ ነገር አሁን ስለኔ አሁን ብዙ ነገር የሚያውቅ ሰው ሆኗል። አሁን አዶናይ ስለኔ ብዙ ነገር ሚስጥሬን ራሱ በቃ ያወራው ሰው ነው። እንደው ሚሊዮን ዓመት ይለፈለት ጌታን ነው የምላችሁ። በቃ ይለፈለት። እኔ አክቹአሊ ለሁሉም ይለፍላቸው። ምክንያቱም አብዛኞቻችን እዚህ ቲክቶክ ላይ ያሉን የዲያ ልጆች ነን። ትንሽ ገንዘብ ስንቀምስ ወደ መነቋቆር መቀናናት ውስጥ ገባን እንጂ ሁላችንም የዲያ ልጆች ነን። አብዛኞቻችን የዲያ ልጆች ነን። ላይፍን ለማሸነፍ ነው በቃ እዚህ ቲክቶክ ላይ ምናምን ተፍተፍና እያለን የነበርነው። ግን ትንሽ ገንዘብ ሲቀመስ የአንዱን ውድቀት ምናምን መፈለግ የእሱ ስኬት የአንዱ ስኬት የአንተን ስኬት አይነካው ጌታ
በነገራችን ላይ አሁን ላይ ደሃ ነው ልታይ የሚለው የአዲስ አበባ ባለሀብት ይፎግራል። በምን ይፎግራል? እነኚህ ሁለት ምሁር ልበላቸው ስለ ትዳር ያላቸው እውቀት፣ ሁለቱም የትዳር ምክር የሚሰጡ ሰዎች ናቸው። ሁላችንም ሶሻል ሚዲያ ላይ እናውቃቸዋለን ማለት ነው። ሁለቱንም አንድ አድርገው እንግዲህ ማኔ ላይ ቀርበው ሲከራከሩ እጅግ በጣም ረጅም ሰዓት ላይ ስለ ትዳር ሲያብራሩልን ነበረ። እስቲ አንዷ ደግሞ እቺ ነገር ስለገረመች ለእናንተ ልጋብዛችሁ ፈለግኩ ማለት ነው። ግን በውስጤ የሆነ ጥያቄ ያለ እናንተ ልጠይቃችሁ ፈለግኩ ማለት ነው። እስቲ ያልታዘባችሁም ሶሻል ሚዲያ ላይ ስለ ትዳር እናማክራለን የሚል ሰው እለት በእለት ቀን በቀን እየበዛ ነው ያለው አይደለ? አብዛኞቻችን ትዳራችን ምን ነው ምን ነክቶት ነው እንግዲህ ሶሻል ሚዲያ ላይ እንግዲህ ምክር እየፈለግን የምንገባው የሚለው ነገር ሁሌ እኔ ውስጤ ላይ ጥያቄ እየፈጠረብኝ ነው ያለው። እስቲ በዚህ ዙሪያ ምን ትላላችሁ? የራሳችሁን ሀሳብ እጠብቃለሁ። እስቲ ይህን ነገር ለእናንተም ጋብዤ እመጣለሁ ማለት ነው። ሀሳብ አስተያየት ይሰጣችሁ። 7 ፎቅ አቁሞ እሱ የ7 ሚሊዮን ብር መኪና 7 ፎቅ አቁሞ የ7 ሚሊዮን ብር መኪና ነው የሚነዳው። ደሃው ደግሞ እኔ አንድ በቅርብ በቃ መኪና ካልቀየርኩ ፕሊስ እኔ ተከራይቼ የነዳውበት ጊዜ አለ። እስከ ቅርብ ጊዜ ኮሮላ ነበር። ፕሊስ መሬት የያዘ ቢዝነስ አቁም፣ መጀመሪያ በትክክል ቁም። ID6 ያን ጊዜ 7 ሚሊዮን 6 ሚሊዮን 200 ሺህ ብር ነበርና ገዛ። አሁን እዳው መክፈል አቅቶት 5 ሚሊዮን አይ ቲንክ የሸጠው ለምንድነው? ለመታየት። የከተማው ሚሊዮነር ደግሞ የምን መደበቅ 6-7 ቤት ይዞ ምንዳው የ10 ሚሊዮን ብር መኪናው ይቶክሰን ይሆናል 4 ሚሊዮን ብር 4 ሚሊዮን 500 ሺህ ብር። በዚህ ደረጃ በሚሊዮን ኢንቨስት የሚያደርግን ሰው ሴቶቹ ጠንቅቀው ያውቃሉ። ማን ነው ሚሊዮነር፣ ማን ነው አቅም ያለው፣ ሄደው ያድናሉ። የሚያድኑት ግን ይሄ ከሱ ዲዛይር ለመቀበር አይደለም። እዛ አፓርትመንት ውስጥ ቀምጠው ነው ቁጭ ስትል በሚሊዮን ነው ኢንቨስት የሚደረገው። ያ ይሄ ጾታህን እንድትቀይር ያደርጋል፣ እንኳን አመለካከትህ። አሁን አንዳንድ ጊዜ ገንዘብ ባይዘው ወይ ጨዋ የምትላቸው ሰዎች ገንዘብና የሆነ ነገር ስጣቸው። ማን ያዘዋለን? በጣም የሚያምር ፕራዶ ስጠው፣ በጣም የሚገራርሙ ጋርዶች አንጣለት፣ እዚህ ቦታ ነው የተጠራው በለው። ከዚህ ለወጥ ታንክ ዩ it is reality by the way የእውነት ይለወጣል። ማን ያዘዋል አይደል? ኖ አንተ ማን ያዘዋል? አዎ ማን ያዘዋል? ታዲያ ብራዶ አቆባ 4 ጋርድ አቆችን ላይ ጸግሽ ያነሳው በጣም ጥሩ ነው። በሀብት መሸወድና የተለያየ ነገር ማድረጉ የዩኒቨርሲቲ ተማሪዎችን በደላላ ለሀብት። እዚህ ጋር ግን ቤተሰቦች ይቅርታ ስላቋረጥኩ ማለት ነው። እንደዚህ አይነት ስለ ትዳርን እውቀት አለን ብለው ሶሻል ሚዲያ ላይ ስለ ትዳርም እንደዚህ ማድረግ አለባችሁ ብለው የሚያብራሉ ለነዚህ አይነት ሰዎች አሉ፣ ብዙ አሉ አይደለ? እኔ ምን እንደምጓጓ ታውቃላችሁ? ለኛ በቃ በቪዲዮ እያደረጉ እንዲህ ማድረግ አለብሽ እንዲህ ማድረግ አለብህ እያሉ ትምህርት ይሰጡናል። እግዚአብሔር ይስጣቸው። ግን የእነሱ ትዳር እኔ አውቂያቸው በአካል ማየትና እንዴት እንደሚኖሩ ያወሩትን ነገር ተግባራዊ ያደርጉታል የሚለውን ነገር ቀርቢያቸው አግኝቻቸው ህይወታቸውን ባቅ እጅግ በጣም ደስ ይለኛል። አብዛኞቻችን እኮ የምናወራውን ነገር እኮ አንኖረውም አይደለ? እቺ ነገር ሁሌ ጭንቅላቴ ስለምትመጣ እንደዚህ አይነት የሚያወራውን ሰው ህይወቱን ባቅ ደስ ይለኛል እላለሁ። እናንተስ ምን ትላላችሁ? ታሞሰዱ እንደዚህ አይነት ነገሮች እኮ እናውቃለን፣ በደንብ እናውቃለን። ግን ይኖሩታል ወይ ነው? ይኸውልህ ትዳር ከነችግሩ ደስታ አለው። ከነችግሩ ደስታ አለው። ያ ግን ሀብት አፍስሶባት እንደዛ አድርጎ ለ13 ዓመት ልጅ 5 ሚሊዮን ብር ሰጥተህ በጊዜ ተበላሺ በጊዜ ብር ሽትሽት በይ ማለት ነው። ትውልድ እያፈራ ሳይሆን ትውልድ እያጠፋ ነው። በሱ ቤት መውደዱ ነው የአባት ልጁን መኪና ሰጥቷት ቦዲጋርድ አድርጎላት ኦር በመኪና ምናምን ስትሄድ የሀብታም ልጅ ነችና ማንም ሊቀምሳት ይፈልጋል። ሶሪ ቱ ሴይ ዳት the so called ሀብታም ማለት እነዚህ ከመስመር የወጡ ለማለት ነው። ብዙ ጊዜ ግን እውነታው ደስታ ፍለጋ ነው ሰዎች ብርጭቆ ውስጥ የሚደበቁት፣ ሴክስ ውስጥ የሚደበቁት፣ የተለያየ ቅምጥ በለው ምን በለው በየቦታ የሚያስገሙት። ትክክለኛው ደስታ ግን አታገኝ። ትክክለኛው ደስታ ከነችግሩ የት ውስጥ ነው ያለው መሰለ? እዛችሁ ደሳሳ ጎጆ ውስጥ። በዛ ግን ደሳሳ ጎጆ ውስጥ ያሉ ሰዎች ደግሞ እያዩ አይ ምን ሰዎች አሉ ይሄን ሰውዬ አግብቼ ጨጓራዬን እየላጠ ሄዳ ለዛነኛው ሰውዬ አግብቼ እንደው እየበላው ደህና መኪና እየነዳው ቢያቃጥለኝ ይሻላል የሚሉ ጉዳዮች አሉ። I don't think this is the ገንዘቡና ሀብቱ አይመስለኝም። እኔ ስብና ይመስለኛል። ኤግዛክትሊ እዛ ውስጥ ሰው አላ ያልከው በጣም ፐርፌክት ነገር ምንድነው? ስብናው ነው። ህይወቶ ውስጥ በትዳሮ ውስጥ ባለቤት ዝም ስላለች ብቻ እየተቀበለች እንዳይመስልህ። አንዳንዴ ከመናገር ዝምታ ይሻላል ብላ ነው ነገና ጀራዳ ልክ ክላሱ ሲያልቅ ቤተሰቦች ከሰሞኑ ደግሞ ትንሽ ራሳት
ጠፋ ብላ ነበረ። አሁን ደግሞ በሳክስ ከች ብላለች። እንግዲህ ዲጄሊ እንግዲህ አዲስ ሳክስ ልሰክሰን ከች ብላለች። እስቲ ሳክሱ ምንድን ነው እንግዲህ? ዲጄሊ ሳክስ አያልቅባትም። እስቲ ደግሞ አዲሱን ሳክስ ለእናንተ ልጋብዝና ልምጣ። እስቲ ምን ልትለን ነው? ሁልጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ የምባለው? ሁልጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ትምህርት እያለች ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ታፕ ተማሪዎች መካከል ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደርድቤ ከኔ ክላስ ካልሆነ ከውጭ ካለው ክላስ ጋር በእረፍት ሰዓት ትችለኛለህ አትችለኝም ከጓደኞቼ ጋር ሄጄ ነገር ለቋቁሻለሁ። እነሱ ባልልም ይጠብቁኛል። ራስቸው ከጓደኞቼ ጋር አንግቼ ላጥላት። ታዲያ ጓደኞቼ በጣም ባካፕ ስለሚሰጡኝ ትምህርት ቤት ውስጥ ተፈራለሁ። ኃይለኛ ነኝ። አንድ ቀን ከማለቷ ፖዝ አድርጌዋለሁ። የሆነ ነገር ልናገር ፈልጌ ነው። እስቲ ሰብስክራይብ አድርገሻል፣ ሀሳብ አስተያየት እየሰጠሽ ነው፣ ላይክ አድርገሻል። ይህን ቪዲዮ ይመቻችሁ የኔ ቤተሰቦች ማለት ነው። እንግዲህ ዲጄሊ ሳክሷን እየቀጠለች ነው። እንግዲህ እስቲ ትንሽ ይቀረዋል። እስቲ አንድ ቀን ብላ ነው ያቆመችው። እንቀጥለው እስቲ። አንድ ቀን ምን ገጠማት? ልፍቴ በግሩፕ ሆኖ ጠብቁኝ። ልክ እኔ ጓደኞቼን ባይ ብዬ መስቀል ፍላወር ወደ ፋዘር የመስቀል ፍላወር መታጠፊያ ቤታችን እንደዚህ ጥፍ ስንል ደግሞ በመስቀል በውስጥ ለውስጥ ስትመጣ በውስጥ ለውስጥ በሐዲዱ አወቃችሁት። በሐዲዱ ውስጥ ለውስጥ መጡ 2 መገንጠያ አለ። ለመስቀል ፍላወር መስሎ ነው አንድ ወደ መንደር መስሎ ወደ ቤት ልገባለሁ። ወደ መስቀል ፍላወር ልሄድ ወደ ፋዘር አልኩና በሄድ እንደዛ አስመርቱ ላይ ገባ ነበር። እነሱ ይጠብቁኝ በሰፈሬ አያልኩና በኋላ ፋዘር ጋር ሄዳለሁ ብዬ ፍስል ብቻ እንዴት እንደሆነ አላውቅም። ወጭ ሲያረጉኝ ወይ ከዚህ በረደልኝ እና አረሰው በጣም ከዛ ትንሽ ሰከናለሁ። በረደልኝ እንዴ በደንብ ነው ኳስ የሚያካክሉ እንትኖችን የገባሁት ወደ ቤት ኳስ የሚያካክሉ ነገሮች። ከዛ በኋላ ተረጋጋሁ። ቆንጆ መረጋጋት መደንገጥ ጀመርኩኝ። የሚያሸንፈኝ ያለኝ ሰው አይመስለኝም ነበርና ተረጋጋሁኝ እላቸዋለሁ። የሴት ልጅ አባት አንድ እውነት ልንገርህ፣ አንድ የመረረ እውነት ማለት ነው። ልጅህን እወድሻለሁ የኔ ውድ በላት። የማንም መጥቶ እወድሻለሁ ብሎ ይዟት ከመሄድብህ የኔ ውድ በጣም ታምሪያለሽ፣ በጣም ነው የምወድሽ፣ ጀግና ሴት ነሽ። በቃ ሴት ልጅ ናቸው። አዎ በደብዴ እንደናይት የምር ደግሞ በጣም ነው የምወዳችሁ። በጣም ቆንጆ ነሽ። ቆንጆ ናቸው፣ በጣም ቆንጆ ናቸው። እናታቸው ቆንጆ ስለሆነች በጣም ቆንጆ ናቸው። ከዛ ውጪ ያለ እውነታ ምንድነው? በመንፈሳዊ መንገድ ነው ማሳየታቸው፣ በአላህ መንገድ ማለት ነው። ለምሳሌ እኔ እንደ ሙስሊም ልጅ አሁን 13 ዓመት ሊሞላት ነው። ማንንም ወንድ አትጨብጥም። ኃጢአት መሆኑን ካሁኑ ነግራታለሁ። ያን ኢሞሽን ለምን ትለኛለሽ ባባ? ያን ኢሞሽን ነግራታለሁ ቁጭ ብዬ እንደዚህ ይሆናል ሲሄድ እንደዚህ ያለው ሴክሹዋል ነገር ለ13 ዓመት ማለት እኮ አንዲት ልጅ ደርሳለች። በ13 ዓመት ልጅ 6 ሚሊዮን አካውንቷ ውስጥ አለ። እዚህ ጋር እየባለገች ያለችው ያው የኔ ልጅ ናት ማለት እኮ አይታ እድሜያቸው እኮ ነው። ስለዚህ እውነታውን መንገር ትምህርት ቤት ውስጥ ፕራይቬት ኦርጋኒሽን ማንም እንዳይነካ ገባሽ? ሰላትሽ ላይ በርቺ። ነገ ጥሩ ባል የምታገኘው ዛሬ በፈጣሪ መንገድ ላይ ጥሩ ስትሆኚ ነገ የተሻለ ሴት ነሽ። በቃ ዝንጥ ያልሽ ቅብርር ያልሽ ሴት ነሽ። አዎ ኧረ አጨብጭብ ቤተሰብ አጨብጭብ። ወላጅ ለልጁ በትክክል እነዚህ ግልጽ አድርጎ መንገር ከተቻለ አትሊስት የሆነ ነገር እናድናለን። አብዛኛው ወላጅ እኮ ለልጁ ለአብሶ ለሴት ልጅ እንደዚህ ይናገራል፣ ያፍራል። እንደዚህ አይነት ውይይትማ ቢኖር ስንቱ ሴቶች አይጠፉም ነበር።
ይህ ሰውዬ ግን ትክክል ለልጆቹ እንደዚህ የሚል ከሆነ ሁላችንም እንደዚህ የምንል ከሆነ በስማ ጭብጭብ ከዚህ ሰውዬ እንግዲህ ትምህርት መውሰድ አለብን እላለሁ። ይመቻችሁ፣ ይቀጥላል። አንዳንድ ጊዜ ጸጉሯን ስትሰራ ሂዱ እናታችሁን አመስግኑ፣ ሹሩባችሁን በጣም አሳምራል፣ ሂጂ በመስታወት ምክንያቱም እኔ ከረጅም ጊዜ በኋላ ተምሬ ሪሌሽንሺፕን ከተማርኩ ላይፍ ኮችን ከተማርኩ በኋላ ነው ይሄን ነገር ያገኘሁት። ነገር ግን ፕሊዝ እባካችሁ አባቶች የሴት ልጅን እወድሻለሁ ማለት የትኛውን ማርክ ነው የሚያስቀንስብህ? ፈርገ የመጀመሪያ የሴት ልጅ ፍቅር የአባት ፍቅር ነው። ብርቅ ያሆነባት መጥቶ አይደለም አይ ላቭ ዩ ከሰማች ሃኒ ስዊቲ ካለ አባት የሚለኛል ሰው ምንድን ነው የፈለከው ነው ቀጥሎ ያለው ጥያቄ። አይደለም ሰምተው የማያውቁ ልጆች ወርቅ ይገዛላትና ጊፍት ነው ብሎ ሰጥቶ ልጅቷን ይዞ ሄደ። ወርቅ ኢዝ ማቴሪያል፣ አንቺ ግን ከማቴሪያል በላይ ነሽ። ሰዎች ይሄን ዜና አይታችኋል? ከደምቢ ዶሎ አዲስ አበባ 600 ኪሎ ሜትር መኪና ከስር የሆነ ብረት ላይ ተንጠልጥሎ የ10 ዓመት ህፃን ነውና አዲስ አበባ ደርሷል፣ ምንም ሳይጎዳ ማለት ነውና በጣም የሚገርም ዜና ነው። በምንም አይነት መንገድ ይሄን ልጅ በሰላም መድረሱን ማስረዳት ራሱ አችሉ ማለት 600 ኪሎ ሜትር ማለት ምን ያክል ሰዓት እንደሚፈጅ ይታወቃል። በዛ ላይ ደግሞ ከመኪና ስር ተንጠልጥሎ ነው እንጂ የሆነ ተኝቶ ምናምን አይደለም የመጣው እና በምን አይነት መንገድ እንደደረሰ ራሱ ኤክስፕሌን ማድረግ በጣም ከባድ ነው። ልጁ ምንም ሳይጎዳ ለአስኮ ፖሊስ ጣቢያ ተሰጥቷልና ልጆችን እግዚአብሔር ነው የሚጠብቀው የሚባለው ነገር በጣም እውነት ነው። ግን ሁሌም ሾፌሮች ባካችሁ መኪና ከማስነሳታችሁ በፊት በተለይ ትልልቅ መኪና ያላችሁ ሰዎች ከስር ቼክ ብታደርጉ ይመረጣል። ምክንያቱም ይሄ ልጅ መንገድ ላይ የሆነ ነገር ቢሆን በቃ ሾፌሩ ነው ተጠያቂ፣ ማንም ሌላ ተጠያቂ የለም፣ ሾፌሩ ነው የሚጠየቀውና እባካችሁ ሾፌሮች ተጠንቀቁ። ግን በጣም የሚገርም ነገር ሆኖ ነው ያገኘሁት። እንዴት አዋራው ምኑ እንዴት በቃ የሆነ ነገር አላደረገው፣ ድንጋይ ያለ ምን አለ ከስር ብቻ በሰላም መድረሱ በጣም የሚገርም ነው። ሴት ልጅ የእውነት ልንገራችሁ በጉልበት አታቃናት። ትፈራሃለች ግን የምትፈልገው ቦታ አታደርስም። ሴት ልጅ ማፍረስና የራስ ማድረግ የምትፈልግ ከሆነ ንዴትህን ዋጥ አርግና ቆንጆ ቃል ሲሰራቸው እንደዛ ነው፣ በጆሮ በኩል ነው። ለምሳሌ አንዳንድ ጊዜ ጓደኛችሁ፣ ፍቅረኛችሁ፣ ሚስቶቻችሁ ሲያናድዷችሁ ወንዶች እንትን ወደ መጠቀም ነው የምንሄደው፣ ጉልበት። በቃ ተበላና ውሃና ዘይት ሆነ ብናፈላውም ወጣ አይሆንም፣ በጉልበት አይሆንም። በምንም ታምር ሴት ልጅ የተፈጠረችው በብልሃት ነው፣ በደንብ አርጋ። የሴት ልጅ ደግሞ እንደው ቤተሰቦች እንደው የዚህ ሰውዬ ትዳር ባይ ቀረብ ብዬ ብረዳ እና ባይኔ ባይ ደስ ይለኛል። ዩቲዩብ ላይ ወይም ሶሻል ሚዲያ ላይ ስለ ትዳር የሚናገረው ነገር እጅግ በጣም አፍ ያስከድናል። ትክክልም ነው፣ በቃ ይማርካል። ንግግሮቹ በሙሉ ይሄን የሚያወራውን ነገር በሙሉ እሱ ይተገብረዋል የሚለው ነገር በጣም ውስጤ ላይ ገብቷል። ምን ትላላችሁ? ቀናው ትዳሩን ለማየት ቀናው ቤተሰቦችን ለማየት ማለት ነው። አንዳንድ ሰው እኮ ያወራል እንጂ ተግባር ላይ ዜሮ ነው፣ አብዛኛው ከኔ ጭምር ማለት ነው። የዚህ ሰውዬ ግን ትዳር ማየት ፈለኩኝ። አብዛኛው ቪዲዮዎቹን አይቻለሁ። በቃ የሚናገረው ነገር ትክክል ነው፣ ይማርካል። በቃ ታምንበታለህ። ቤተሰብ እንዲህ ምን ትላላችሁ? አቡ ይመቸው። እንደዚህ እንደሚያወራው የሚኖር ከሆነ ፐርፌክት ነው። በደንብ አድርገህ ለተፈጠረችበት ዓላማ ለሚስትነት፣ ለእናትነት፣ ለአጋርነት የምትጠቀም ከሆነ ይሄንን መርዙን የወንድ ጉልበት ዋጥ አርገውና የኔ ውድ በላት እርር ብለሃል እኮ ወይ ዝም በል። በተፈጥሮ እኛ ወደዛ ነው የምንሄደው፣ እነሱ በፍቅር ውስጥ መላከፍ ይችላሉ። በፍቅር ውስጥ በፍቅር ውስጥ ኢነሴንስ በቆንጆ ቃል ቤት ክራይ አለ እንዴ? ቤት ክራይ አለ ምን ቤል ነው በየደረጃ አለ፣ ችግር የለም። ገዛን እኔ አንድ ክላስ ነውና አለ አንድ ክላስ አለ። ዱቤ ነው የሶስት ወር ቤተሰቦች የቤት ክራይ ዱቤ የተጀመረ እንዴ? ኧረ ተንኮሱ የማያመጣብን ነገር የለም። ዱቤ ይቻላል፣ እንደዚህ ይቻላል። ዱቤ አለ ና ግባ ና እንጂ ግባ አለ እንዴ ምርጥ ቤት ነው። አየቤቱ? አዎ ምርጥ ቤት። ትገባለህ? አልገባም። ብር ተበድሬ ልምጣ እንዴ?
የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቡስ እየሄደ ነው፣ በእግር እየሄደ ነው። ማንተ ማነህና ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨቀኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለ ተደፍቶ በምን ልብ ነው የሰው ገንዘብ ይዘህ መኪና መነገር? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። ይገባኝ ነበር የሰው እንባ ይዘህ መጣ የምትደሰት ከሆነች ገና ሚስትነቷን ምርመራ ያስፈልጋል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ والله راحه ولا انت بتنقص عند انت نص يوت يله كنت ولا نغرات مستن لم دبقاله እናቴ ማለት الله ሰጠን ከለከለ ሲው ታገል አላገኘው الله ሰብር እስከሚሰጠኝ እመኛለሁ አንቺን ሰብርስሽ ብለ ነው እንጂ ሳት ይዘንዳ ገባ አሁን ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላለሁ ብለው الله ይከፍልልሃል አሁን ብዙ ሰው ለምን እንደማይከፍለው ንያው መጀመሪያም ላለመክፈል ሲወስደው አይና አንድ ብቻ ኪሴ ግባንጃ ሳይዋለው ይላል እንዳለው አላህ ያሳካለታል ንያው አለመክፈል ነው ለስኬት የሚያጨበጭቡ ሰዎች ሁሉ እጃቸው ንጹህ አይደለም ብዙ ጊዜ የሚሸውደንና ህይወትን አደጋ ውስጥ የሚከተውን አንድ ነገር ልንገርህ ክፋት ሁሉ ጊዜም ከጠላቶች አይመጣም አንዳንዴ እኮራባሃለሁ ከሚል ሰው በደስታ ቀን እንኳን ደስ አለ ብሎ ከሚመርቀ ጓደኛ ወይም በፍጹም ካልጠበቀው የገዛ ዘመድ ሊሆን ይችላል የሚገርመው ስኬታማ እንድትሆን ይጸልዩልህ የነበሩ ሰዎች እንኳን ስኬት ከነሱ በላይ ሲሆን ለምን እኔ ያልሆነልኝም የሚል የተንኮል መንፈስ ሊያድርባቸው ይችላል ይህንን ማንንም ላይነግር ይችላል ግን በጣም አደገኛ የሆነ ዝም ያለ ክፉ ቅናት መሆኑን ግን እኔ ነግርሃለሁ አስታውስ ለስኬት የሚያጨበጭቡ ሰዎች ሁሉ እጃቸው ንጹህ አይደለም ለሰዎች ደጉን ግን ራስን መጠበቅን እንዳትረሳ ስኬትን በድንቀት አክብር ነገር ግን ጥረትና ትግል በዝምታ ይሁን ምክንያቱም ክፉ አይኖች ሁሉ ጊዜ እንድትወድቅ ብቻ ሳይሆን ድራሽም እንዲጠፋ ይፈልጋሉና ሰው ምን አስተማረኝ መሰላችሁ ማንንም ሰው ያለ ምንም ምክንያት እንደማይወደኝ ማንንም ሰው እኔ የሆንኩትን እንደማይሆንልኝ ማንንም ሰው እኔ የተጨነኩትን ጭንቀት እንደማይጨነቅልኝ በጣም የጸጸተኝን ደግሞ ልንገራችሁ እስከዛሬ ያለ ምንም ምክንያት የሚወደኝን አለማወቄ የሆንኩትንና ያለውበትን ጭንቀት ለማን መናገር እንደነበረብኝ መርሳቴ ብዙዎቻችሁ በእንደዚህ አይነት ስሜት ውስጥ ያላችሁ ይመስለኛል ትልቁ ስህተታችን ምን መሰላችሁ ዓለምን ሁሉ የፈጠረና የሁሉም አምላክ ፈጣሪ አንኳኩ ይከፈትላችኋል ጠይቁም ይሰጣችኋል ያለና አምላክ ትተን እንኳን ቤታቸውን አንኳኩተን ችግራችንና ጭንቀታችንን ሊሰሙን አይደለም እኛን ለማየት ለሚደብራቸው ሰዎች ችግራችንን ዝርግፍ አድርገን እንናገራለን እነሱ ምንም እንዳልሰማ ይሆናሉ አያችሁ ችግራችሁን ለሰው አትናገሩ ለፈጣሪ ንገሩትና አይቶ የሚረዳችሁን ሰው ይላክላችሁ አመሰግናለሁ የኢትዮጵያን ብሔራዊ መዝሙር ግጥም ተናገር ሙሉን በል እንዴ የዜግነት እሺ ዘምረው እስኪ በዚህ ድምጼ ዘምር የዜግነት ክብር ዘምር ነው ያልኩህ አንተ አይ ግጥም በል አላልኩህ ያው ዜማውን ስለማላውቀው አቤት አይ ዜማው በተለያየ መንገድ ስለሆነ እስኪ የት ነው የተለያየው የህዝብ መዝሙር ዜማ አንደላ ታጣት ጉድ ኢትዮጵያ እናቴ ይኸውልሽ ነግሬሽ ነበረ ኢትዮጵያ እናቴ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚባለው ለዚህ እኮ ነው እንደነዚህ አይነት መብዙዚያ ጠሉዚያ የሆነ ወጣት እየተሰበሰበ ጭራሽ የዜግነት ክብር አላቀም ወይኔ አያለው ፈንታሸቴ ለዚህ ትውልድ ነው ወይ ከጣሊያን ጋር ተዋጋው ቡክን ሆኗል ህዝብ ጭራሽ የዜግነት ክብሩን አያውቅም ተው ኢትዮጵያዊነቱን ተው ባህሉን ተው ክብሩን ተው በነገራችን ላይ አየለ ፈንታሸቴ ቅድሚያቴ ነው አዎ ተዋጊ ነበር አሁን ከስራል
እመኔ ከስራል እኔ ልጅ እንደው ትንሽ እንኳን የሆነች ነገር ካልሰራሁልህ በስተቀር ጆን ዳንኤል ለመውደድ ደግሞ አዶናይን መጥላት አይጠበቅባቸውም። ከጆን ዳንኤል እና ከአዶናይ ሁለቱም ወንድሞች ሄዳቸው ወንድ ላበላልጥ እንዴ ደግሞ ተምጂ ሁለቱም ወንድሞች ናቸው። አሪፍ ስራ እየሰሩ ያሉ ወንድሞቻችን ናቸው። ወንድ ላበላልጥ እንዴ እኮ ለዚህ መቼኛ እንደብር ይመችሻባት ይመቸው። እኔ የሚጠይቁት ራሱ እንዴት ነው የምታወዳደሩት? ዛሬ እኔ አንድ ሰው ለመውደድ ማርያምን በቃ ሌላኛውን እኮ መጥላት እኮ አይጠበቅባችሁ። እውነቱን ነው የምነግራችሁ ማለት ነው። አዶናይን ለመውደድ ጆን ዳንኤልን መጥላት አይጠበቅባችሁም። ጆን ዳንኤልን ለመውደድ ደግሞ አዶናይን መጥላት አይጠበቅባችሁም። ሁለቱንም መውደድ ትችላላችሁ። እነሱ እኮ አልተፎካከሩም። በየራሳቸው መንገድ እየሄዱ ነው ያሉት ሁለቱም ማለት ነው። ሁለቱም የየራሳቸው በጣም በህዝብ ዘንድ የሚያስወድድ ነገር አላቸው ሁለቱም ማለት ጎበዝ ናቸው ሁለቱም። እንዴ ለምን ሁለቱንም መውደድ ከቻላችሁ ሁለቱንም ውደዱ። በቃ አለቀ። ማፎካከር አይጠበቅባችሁም። እኔ እንጃ ምንም እኔ ተው እንጂ ጋይስ ተጇና ፎቅ የሰው አይደለም አይደል? የመንግስት ነው አይደል? እና ፎቅ ካልሰራው ብለሽ ዓመት ምን አባ ነው የሚያስጨናንቅ? በእናትህ ሪላክስ አታረቅ። በቃ አትጨናነቃ፣ ፈታ በል። የትኛው ህይወት ብለህ ነው በእናትህ እዚህ ጋር በቃ ሪላክስ ትበላለህ፣ ትጠጣለህ፣ ትተኛለህ። ፈጣሪ ያሰበልህ ይበልጣል ብራዘሪ። በቃ ፈታ በልና ኑር በእናትህ። ፈጣሪን አታስጨንቁ በእናትህ። ግራ ጋባው እኮ በእናትህ። ይመችህ እባክህ። እፉዬ እኮ የሁላችን ትዝታ የነበረችው አብዛኞቻችን ዘጠናዎቹ ከዘጠናዎቹም በፊት ህፃን እያለን ስንጫወትባት የነበረችዋን እፉዬ ገላ ሁላችንም እናስታውሳለን። በሷ የተጫወተ ልጅነቱን ያሳለፈ ሰው ካለ ያውቃታል ማለት ነው። አሁን ላይ ግን የለችም። እፉዬ ገላ ጠፍታለች፣ ታሪክ ሆናለች ማለት ነው። ስለ እሷ እንግዲህ የገጠመው ግጥም እጅግ በጣም ውስጤን ደስ ስላለው ስላረካኝ እኔም ያለፍኩበት ነገር ስለሆነ እናንተም እንዳለፋችሁበት እርግጠኛ ስለሆንኩኝም እሱን ግጥም ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ አብረን ሰምተን ስለ እፉዬ ገላ ተደምመን ትዝታችንን አጣጥመን ተመልሰን እንገናኛለን ማለት ነው። ይመቻችሁ። ጠፋችን እስኪ አስታውሰኝ። በስመ እፉዬ ገላ ሌቱን ከማን ተማስላ ቁሩን የተጠልላ እንዳለፈች እንዳነጋች መቻውቄ እሷ መላ ሲነጋ ትመጣ ነበር አያት ነበር በሰማይ ስከተላት ነበር ደስታዋ ፍስላት ነበር ደስታዬ አንበጣ አይደለች ወፍ አላስቸገራት አሁን ምኑ በላት እጠብቃታለሁ አንጋጥጬ ወደ ላይ ያቺን ልጅነት ያቺን ሲሳይ እፉዬ እፉዬ ደስ ትላለች። አይ ነው እፉዬ ደስ ትላለች። ቸርነት ወልደ ገብርኤል ገጣሚና ሰዓሊ ነው። እንግዲህ ቤተሰቦች ሁላችሁም ታውቁታላችሁ። አብሶ ግጥምን በጃዝ የሚለውን ነገር አይዲያ ያመጣው እና ያቀረበውም አሁን የሱ ሐሳብና የሱ አይዲያ ነበር። ግጥም እየተነበበ ከኋላ በጃዝ የመስማት ነገር እንደ ኮንሰርት አይዲያውም ሐሳቡም የሱ ነው። ሰርቶ አሳይቶናል፣ አስደምሞናል ማለት ነው። ገጣሚ እና ሰዓሊ ቸርነት ወልደ ገብርኤል እንግዲህ ስለ እፉዬ የገጠመውን ግጥም ጋብቻችሁ መጣው ማለት ነው። እስቲ ይቀጥላል ትዝታው እንግዲህ ወደ ኋላ እሱም ይመሰጥበታል፣ እኛም እንድንመሰጥ ብዬ ነው ያመጣዋችሁ ማለት ነው። በእፉዬ ገላ የልጅነት ጊዜያችሁን ያሳለፋችሁ ሰዎች ይሄ ለእናንተ ነው ማለት ነው። እፉዬ በጣም ደስ ትላለች። በጣም ያቺ እናቶች አስቤዛ ያቺ አረጋውያን ታዛ እፉዬ እኮ ጠፋች። ያወናባጅ ልብ አውቃ ጥሩነቱን ናፍቃ እንደ እናት ወደ ቡቡ ሩሩ እንደ አምላኳ እፉዬ እኮ ጠፋች። እፉዬ ደስ ይላል። አይ ነው ደስ ይላል። እንትን ነው በቃ ይሄ የኖርከው እኮ ነው። አይ ነው አሻራ ነውና ደስ ይላል። ኦኬ በቃ በጣም ይሄ እንትን አለው ፔን አለው። አይ ነው ፔን አለው። የሆኑ ሰዎች ትቀርብ ትወዳለህ ምናምን ድንገት ይጠፋል እና ስትጽፈው ሌላ ታሪክ ትፈጥራለህ ሁሉ ምናምንና ህመም ይኖረዋል ምናምንና ይሄኛው ስሜት ብዙ ሰዎች ላይ ይቀባል። ልክ እንደ ሴትዮዋ እንዴት ናት እፉዬን አንብብ የሚለኝ ሰው ይበዛል አንዳንዴ እና
አረ ሌላ አዲስ ግጥም አለኝ ይላል። የሆነ ሰው ተሳስቶ እቤት ችግር ገባ። ባንተ ኑሮ ላይ ለካ የሚወስን የሆነ ሰው የሆነ ቤቱ የእያንዳንዳችን ቤት ውስጥ እሱ የወሰነው ውሳኔ ራብ ያመጣል። ቤተሰቦች የገጣሚና የሰዓሊ የቸርነት ወልደ ገብርኤል እንግዲህ ደጃፍ ዩቲዩብ ቻናል ላይ ከዛሬ 3-4 ዓመት በፊት ቀርቦ ነበረ። በክፍል 1 እና በክፍል 2 ነው ቪዲዮ ያለው ማለት ነው። እሱን ገብታችሁ ብታዩት በጣም ምርጥ ነው። ቸርነት በቃ ስለ ግጥሞቹ፣ ስለ ስዕሎቹ፣ ስለ ላይፉ፣ ስለ ኑሮ፣ ስለ ኢትዮጵያ የማይበት መንገድ እጅግ በጣም ያስደምማል። የሚናገርበት ነገር እጅግ በጣም ተመስጬ ነው ከአንዴም 2-3 ደጋግሜ አይቸው። እቺ ፓርት እስቲ ለኔ ቤተሰቦች ልጋብዛቸው። ከዚህ ፓርት ተነስተው ወደዛ ሄደው ደግሞ ሙሉን ያዩታል ብዬ ስላሰብኩኝ የመሰጠኝና ጥልቅ የሆነ አስተሳሰብና ትክክለኛ መልእክት የተናገረበትን ቪዲዮ ለእናንተ ልጋብዛችሁ ፈልኩ ማለት ነው። እስቲ እንየው። ይሄ እኮ የሚገርም ቡጢ ነው። የሆነ ስብራቱ አይለለ ወጌሻ ይላል። ወጌሻ ጋር የምትሄደው አይደለም። ተሰብራል እኮ እንክትክት ወጥቷል እኮ ከልጅ ጋር መፋጣት ጀምራል። መተበለዋተ አይ ነው ያ አንድ እዚህ ጋር አንድ እቺን የምትደግፍ ነገር ልንገርክና እሺ ባለል ነግር ያማለ እንደዚህ ወገቡን የተመታ ሰው ነው። በጣም የተከበረ ሰው ልጆቹን ትምህርት ቤት ሲያደርስ ምናምን የሚታይ የተከበረ ኑሮ አሪፍ ሰው ድግስ ቤት ሄደና ምግብ ተሰጠው እና ሊበላ ያው በእንክብካቤ አክብረው በጣም የተከበረ ሰው ነው እና ምግቡን መብላት አቃተው። ወስጄ ከልጆቼ ጋር ልብላ አላቸው። ይህን ያልነው ቡጤው ይህን ያልነው ስብራቱና ሰው የሚያዩን አይተዋል ከላይ ያለው በጣም እና እንዲህ ነው የተሰበርነው። እንዲህ ነው በቃ ስብርብራችን የወጣው የግለሰቦች ስህተት ኑሯችንን አፈር ከደም ያብልቶት ኢኮኖሚካሊ እንዲህ ሆነ። ተፋጠጣለህ ከልጅ ጋር ውጪ መብላት አትችልም፣ መዝናናት አትችልም፣ ምናምን አትችልም፣ ከጓደኞች ጋር ቁጭ ማለት አትችልም። ቤት ሌላ እንትን አለ ቼክም ቡጢ ወይም ደግሞ ቡጢ ማየት ነው በቃ የማችለው። አይንን የሚያጠፋ ችግር አለ። ልክ ስትገባ አይንን የሚልክ አለ። በቃ ይኸው ነው አይ ነው ዘፋኝ ተበራክቶ አድማጭ መነመነ እበብ ግራ ገባት ዜዶ እየዘፈነ በይው ዴቫ ከሚቆጣኝ ይበለኝ በኩርኩም ደገማው ዴቫ ከሚቆጣኝ ይበለኝ በኩርኩም እሱ አክተር እያለ እኔ አልተወለድኩም። በነገራችን ላይ ወንድ ልጅ መቀበል የማይችለው ሀብታም ሆነ ድሃ ሆነ የፈለገ ሆነ ንቀትን አይፈልግም ወንድ ልጅ። በቃ ምድር ላይ አንቺን ህይወት ውስጥ ካስገባ በኋላ ፕሊዝ ይሄን ቃላት ተጠቀሙ። እኔ እኮ ስንት ሰው ይፈልገኝ ነበር። ምን ሰራልሽ ታዲያ? ሰው ይፈልግሽ ከሆነ ከሱ ጋር ትሰራለሽ። ጎ ከብዙ ሰው ነው የተመረጠው ሰው። አዎ፣ ስለዚህ እቺ ናቱ እኮ እንዲህ ብለሽ ገብተሽ ድሮስ በቃ አይፈልግም ወንድ ልጅ በጣም ይወላችሁ ትዳር ውስጥ በጣም ወንድ ልጅ በጣም የሚያመው ማለት ነው ሞቱን ይመርጣል። ሪስፔክት ከማጣትና በተለይ ንቀት በጣም ፕሊዝ ሴቶች በቃ አትናቁ። ካገባችሁት በኋላ ባይመቻችሁ ራሱ ባሎቻችሁ ወደሚፈልገው ነገር አድርሱት ከፍ አድርጋችሁ። What's happening? Hey!
እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኝን ይመስሉ ነበር። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ